ዋው የዛሬው ይለያል። እንኳን ደስ አላችሁ ብሩኬና ሀይሚ እንግዲህ በዚህ መልኩ ፏፈሽ ብለው ኮሚኒቲ ላይ ፎቶ ፖስተዋል ማለት ነው። የብሩክ ቤት ላይ እውነት ለመናገር በጣም ነው ደስ ያለን። ወደ ሳቃቸው ወደ ደስታቸው ተመልሰዋል። ታውቃላችሁ ከአንድ ወር ምናምን በላይ ሆኗቸዋል። እርስ በርሳቸው እንኳን ሸር እየተደራረጉ አይደለም ፎቶ መፖሰት ይቅርና እንደዚህ በደስታ በፍቅር ማለት ነው። እና ዛሬ በቃ እኔ በቃ ደመቀች ሚዲያዋ ስላችሁ እንዴት ደስ እንዳለኝ አጠይቁኝ። የምር ሁላችሁም እንኳን ደስ አላችሁ። በቃ ማለት ይሄን ቀን በጉጉት ስትናፍቁ ለነበረ በቃ ፍቅራቸውን ደስታቸውን አንድ ላይ ፎቶ ሆነው የሚፖስቱበት ቀን በጉጉስ በጸሎት ስጠብቁ ለነበር እንኳን ደስ አላችሁ። ደስ ብሎናል። የእኛ ጨረቃዎች እንግዲህ ወደ ሰላማቸው ወደ ፍቅራቸው ወደ አንድነታቸው ተመልሰው እንግዲህ አንድ ብለው ፎቶ ኮሚኒቲ ላይ መፖሰት ጀምረዋል። ይህም የሚያሳየው እንግዲህ በደንብ መታረቃቸውንና ሰላም መሆናቸውን ነው። እንግዲህ የቫላንታይን ዴይ ምናምን አላችሁም እኔ ምክንያቱም በእኛ በኦርቶዶክስ እምነት አይፈቀድም እንዲከበር ቫላንታይን ዴይ ተብሎ እንዲከበር አባቶች ብዙ ጊዜ አስተምረዋል። አይፈቀድም እና እዚህ ጋር ብዙ ነገር ማለት አልፈልግም ብቻ በእኛ በኦርቶዶክስ እምነት ቫላንታይን ዴይ ስለማይፈቀድ አሁን ቫላንታይን ዴይ አክብረው ነው ምናምን ማለት አልፈልግም። ግን ደግሞ ወደ ደስታቸው ተመልሰዋል። እኔ ማለት የምፈልገው ሀይምዬ ብለው ነበረ መቼ ዕለት ነው በቃ አበባ ጎዝጉዘ ቤት ውስጥ ቆንጆ ቀሚስ አልብሰኸኝ ወይን ምናምን ነገር አዘጋጅተህ በቃ እንደዛ ደስተኛ ሁነን የፍቅር ሙዚቃ ከፍተህ ደስተኛ ሁነን ማክበር ነው የምፈልገው። እንደዛ ነው በቃ ደስ ብሎኝ ማምሸት የምፈልገው ብለው ነበረ። ታስታውሱ ከሆነ ማለት ነው። ስለዚህ ብሩኬ ደግሞ በውስጡ ያችን ቀብ አድርጎ ይዞ ሀይሚን እንግዲህ ደስተኛ ለማድረግ በቤቱ እንደዚህ ሆኖ መጥቷል እንጂ አሁን አብዛኞቻችሁ የቫላንታይን ዳይ ምናምን እያከበሩ ነው እንዳትሉ እንዳትሸወዱ አይደለም። በእኛ በኦርቶዶክስ እምነት ስለማይፈቀድ እንደዛ አያከብሩም በእርግጠኝነት። ስለዚህ ሀይሚ ያለችው ነገር ነበረ። ደስ የሚል ምሽት ደስ የሚል የፍቅር ጊዜ እንድናሳልፍ ከፈለክ ምርጥ የፍቅር ሙዚቃ ከፍተህ ወይን አዘጋጅተህ ቤት ውስጥ አበባ ጎዝጉዘህ ቀሚስ አልብሰኸኝ ምርጥ ጊዜ ማሳለፍ እንችላለን ብለው ነበር። ካስታወሳችሁ ከ3 ቀን ከ4 ቀን በፊት ማታ ላይ ፕራንክ የሰራት ጊዜ አብረን እንደር ብሎ ማለት ነው። እና እንኳን ደስ አላችሁ። ለማንኛውም እኔ ደስታው ራሱ አላስወራ ብሎኛል ታውቃላችሁ። ወይኔ ግን የማያልፍ ቀን የለም እኮ የምር እንደዚህ ራሱ ኮሚኒቲ ላይ ፎቶ ከተፖሰተ ስንት ጊዜው ናፍቀውን ነበር የምር። በቃ ሚዲያው ራሱ ጨር ብሎ ይውል ነበረ ቀኑን ማለት ነው። እና በፊት ግን ታስታውሳላችሁ ወደ 5 ሰዓት 4 ሰዓት ላይ ፎቶ ይፖሰታል። በቃ ሚዲያው ሸብረብ ሲል ይውላል በእነሱ ከዛ ደግሞ ምሽቱ ደምቆ ያመሻል በእነሱ ማለት ነው። እና እንደዛ ከሆነ በጣም ቆየ። እግዚአብሔር ይመስገን ስለ ሁሉም ነገር ደስ ይላል። እንኳን ደስ አላችሁ የምር የነሱን ሰላም የነሱን ደስታ የነሱን አንድነት የነሱን ፍቅር የነሱን አንድ መሆን ነገ ትልቅ ደረጃ ላይ ደርሰው ተጋብተው ወልደው በቃ ለቁም ነገር በቅተው ማየት የምንፈልግ ብዙ ልጆች አለን እና እግዚአብሔር ይመስገን መጨረሻቸውን ያሳምርላቸው። አሁንም የምንለው እግዚአብሔር አምላክ በዙሪያቸው ካሰፈሰፉ ጠላቶች ይጠብቃቸው። ጠላቶቻቸውን እዛው ባሉበት እነሱ ጋር ሳይደርሱ እዛው ያቆይላቸው። በቃ ሰላማቸውን ያገኙ። አሁንም ፊት ለፊት እንግዲህ ጾም ነው፣ የረመዳንም ጾም ነው፣ የፋሲካም ጾም ነው። በሰላም ተመልካቾቻቸውም ጾማቸውን እየጾሙ በሰላም እነሱ እንዲመለከቱ እነሱም በሰላም በፍቅር ጾማቸውን እየጾሙ ቪዲዮቸውን እንዲሰሩ እንግዲህ እግዚአብሔር ፍቃዱ ይሁንና ጠላቶቻቸውን የያዝላቸው። የምሬን ነው የምላችሁ። እነሱ አይጠፋም ጠላት። በቃ አንደኛው ሲሄድ አንደኛው ይተካልና እግዚአብሔር አምላክ ቢያንስ ጾማቸውን በስርዓቱ እንዲጾሙ የእነሱ ወዳጅ አድናቂዎቹን በቃ በሰላም እንድንጾም እግዚአብሔር አምላክ ጠላቶቻቸውን ከዛው የያዝልን። አረ የያዝልን። እስማ አንገሸገሹን እኮ የምር ነው የምላችሁ። ላይሳካላቸው ነገር እኛንም አማረሩን እነሱንም በቃ አሰቃዩቸው። ግን እኮ አይሳካላቸውም። ደስ የሚለው ነገር ማለት ነው ትንሽ ይበጠብጧቸዋል፣ ደስ ይላቸዋል። ከዛ መጨረሻቸው ግን በቃ ተሸናፊነት ነው። ስለዚህ እንግዲህ ጨረቃዎቹ ሁሌም አሸናፊ ናቸው። የጨረቃዎቹ ፋሚሊዎች ሁሌም አሸናፊ ነን። ስለዚህ እዛው እጃችሁን ሰብሰብ አድርጋችሁ አፋችሁን ያዝ አድርጋችሁ እዛው ተቀመጡልን። አደራ እንዳትመጡባቸው፣ እንዳትነኩቸው፣ እንዳትደርሱባቸው አደራ ብለናል። ከዛ በተጨማሪ ግን ለጨረቃ ፋሚሊ እንዲሁም የምር በቃ የሁለቱን አንድነት
የምትወዱ በቃ ሁለቱ ሲከፉ ሲጣሉ በጣም የምትረበሹ የሚደብራችሁ የሚያስጠላችሁ እናንተ እንኳን ደስ አላችሁ። የምሬን ነው። የማትከፋፈሉት ጽኑዎቹ አንድ ሆናችሁ የምትታገሉላቸው በጸሎትም በመልካም ንግግርም በብዙ ነገር ከጎናቸው ስለነበራችሁ ሁላችሁም እንኳን ደስ አላችሁ ማለት እፈልጋለሁ። ምክንያቱም እችን ቀን በጉጉት ስትናፍቁ እንደነበረ ምንም ጥያቄ የለውም። እና ደስ ብሎኛል። የምር ድንገት ነው ያየሁትኝ፣ ግን ደስ ብሎኛል የምሬን ስነግራችሁ እና ከተለቀቀ 1 ሰዓት ምናምን ሆኖታል። እኔ ግን አሁን ድንገት ነው ያየሁትኝ እና እግዚአብሔር ይመስገን የምር ስለ ሁሉም ነገር እግዚአብሔር ይመስገን። በቃ ኡፍ ጾሙ በሰላም ሊጾም ነው። ረመዳን ፋሲካ በሰላም ሊጾም ነው ስላችሁ እንዴ ጨረቃዎቹ ፏ ካሉ በቃ ፏ ነው። ምክንያቱም የእነሱ ነገር ልክ እንደ ፋሚሊ እንደ እህት እንደ ወንድም ነው የሚያስጨንቀን እና ሰላም ስለሆኑልን ደግሞ እጅግ በጣም ሰላም ሁነን ጊዜያቶቹን እናሳልፋለን ማለት ነው። እና እንኳን ደስ አላችሁ ልል እወዳለሁ። እግዚአብሔር ይመስገን ስለ ሁሉም ነገር። እንግዲህ ሁላችሁም ብሩክ ቤት እየገባችሁ ላላወቃችሁ እዛ ታገኙታላችሁ እና መልካምን ሁሉ እንመኝላችኋለን። ደስ የሚል ምሽት እንደሚሆን ምንም ጥያቄ የለውም። ያስታውቃል ፎቶው ይናገራል እና በቃ ይመቻቸው። የምር እንደዚህ ነው በቃ ፏፈሽ ብሎ እንዴ ጠላትን ድብን ርር ማድረግ። የምን መጣላት የምን መኳረፍ፣ ለማን ደስ ይበለው። እስኪ እንደው ዛሬ እንኳን አይታችሁ እነዚህን ልጆች በቃ ከነሱ ራቁላቸው እናንተ ጠላቶች ማለት ነው። የምር በጣም ነው የሚያሳዝኑት እኮ አሁን እነዚህ ምናቸው ነው በቃ እንዲለያዩ ምናምን ነገር መከራችሁን የምታዩ። አያሳሱም? አያሳዝኑም? የምር በጣም እኮ የሚያሳሱ ልጆች ናቸው። እንኳን አይደለም እኔ እንጃ አላቅም፣ እንኳን አይደለም ጸባቸውን መለየታቸውን ይቅርና አንድ ቀን መኮራረፋቸው ራሱ የሚያስጨንቁ የሚያሳዝኑ ልጆች ናቸው። እና ለማንኛውም መልካም ጊዜ